29 እንደምታዩት እርኩስ ነገርን ከቁጥር 5 ጀምሮ ስታዩት ልክ እንደዚሁ የአባቶቻችሁን አምላክ እግዚአብሔርንም ቤተ መቅደስ ቀድሱ፣ እርኩስ ነገርንም ሁሉ ከመቅደሱ አስወግዱ። አባቶቻችን ታማኞች አልነበሩም፣ በአምላካችን በእግዚአብሔር ፊት ክፉ ድርጊት ፈጸሙ፣ ተውትም። ከእግዚአብሔር ማደሪያ ፊታቸውን መለሱ፣ ጀርባቸውንም አዞሩበት። ይሄን በደንብ አድርጌ አብራርቻለሁ። የሰበሰቡንም በሮች ዘጉ፣ መብራቶቹንም አጠፉ። ለእስራኤልም አምላክ ለእግዚአብሔር ዕጣን አላጠኑም፣ በመቅደሱም የሚቃጠል መስዋዕት አላቀረቡም። ስለዚህ እግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ወርዷል። እናንተ በገዛ ዓይናችሁ እንደምታዩት ለድንጋጤ፣ ለመደነቂያ፣ ለመዘበቻ አሳልፎ ሰጣቸው። በዚህ ምክንያት አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችን ሚስቶቻችንም ተማረኩ። አሁንም ይላቸዋል ከዛ አስፈሪ ቁጣው ከእኛ እንዲመለስ ከእግዚአብሔር አምላክ ከእግዚአብሔር ጋር ከእስራኤል አምላክ ከእግዚአብሔር ጋር ኪዳን ለመግባት አስቤያለሁ። የፈረሰ ኪዳን አለ፣ ማደስ እፈልጋለሁኝ አላቸው። ልጆቼ ሆይ እንግዲህ ቸል አትበሉ ይላቸዋል። ይሄን ሁሉ እያወራውላችሁ ኮንሲኩዌንሱን እየነገርኳችሁ የመጣብንን ውጤት እያሳዩአችሁ ቸል አትበሉ። ምንም እንዳልተፈጠረ ምንም እንዳልሆነ አታስመስሉ። እናንተ ሌዋውያን፣ እናንተ አገልጋዮች፣ እግዚአብሔር እንድታገለግሉ የጠራችሁ የንጉስ ካህን ያደረጋችሁ ቅዱስ ሕዝብ ያደረጋችሁ ለርስቱ የተለየ ወገን ተደርጋችሁ የተመረጣችሁ እናንተ ልጆቹ ቸል አትበሉ። ክብር ጎሎ ከቤታችሁ ያወቃችሁ ያያችሁ ቸል አትበሉ። ኃጢአት ሲኖር እንደዚህ ነው የሚሆነው። ትዝ ይላችኋል በዘጸአት ምዕራፍ 36 ላይ እና ምዕራፍ 46 ላይ ወደ ድንኳኑ ወደ እግዚአብሔር ማደሪያ ድንኳን ኃይለኛ የእግዚአብሔር ግሎሪ ደመና ይገባ ነበር እና ሙሴ ይላል ሙሴ ገብቶ ለማምለክ እስከማይችል ድረስ ከባድ ደመና መጥቶ መቅደሱ ማነው ድንኳኑን መጥቶ ይሞላ ነበር። የእግዚአብሔር ግሎሪና የእግዚአብሔር ደመና ይመጣና መቅንቱን ድንኳኑን ይቆጣጠር ነበር እና የሆነ ሰዓት ላይ ሙሴ ወደ ውስጥ ለማምለክና ወደ ውስጠኛው ታቦት ለመግባት ፈልጎ አቃተው፣ ከለከለው። የደመናው ብዛት የግሎሪው ታላቅነት ከልክሎት መግባት አቅቶት ወደ ውጭ ቆመ። ያኔ ተደገመው ባይዘው በሰለሞንም ዘመን ዘሴም ነው ካህናቶች ማገልገል እስኪያቀታቸው። ምክንያቱም በዛ በሙሴ ዘመን ቅድስናው ትልቅ ነበር፣ እግዚአብሔርን መፍራት ትልቅ ነበር። የእግዚአብሔር ግሎሪ በኃይል ነበር፣ ራእይ ነበር፣ ትንቢት ነበር፣ ተአምራቶች ነበሩ። ታውቃላችሁ በቀላሉ ነበር ተአምራት የሚያደርገው ሙሴ። የእግዚአብሔር ራእይ፣ ህልም፣ ድምጽ፣ ፍቅር ኃይለኛ ነበር ግሎሪው ስለሚመጣ። ያው የእግዚአብሔር ክብር ከአመታቶች በኋላ በኤሊ ዘመን አመታቶች ከተቆጠሩ በኋላ ያው ድንኳን ውስጥ ያው ታቦቱ እያለ ያው ሁሉ ነገር እያለ በዛው ድንኳን ውስጥ ግን የእግዚአብሔር ክብር ጠፋ። ምንድነው ስትሉ በኤሊ ዘመን በዛ ድንኳን ውስጥ ኃጢአት ነበር፣ ልጆቹ ኃጢአት ያደርጉ ነበር። የእግዚአብሔር ክብር ተንቆ ነበር፣ ተለምዶ ነበር። በኤሊ ዘመን ንቀውታል ደመናውን። ከዚህ የተነሳ የእግዚአብሔር ማደሪያውን ክብሩ አይሞላውም ነበር። የእግዚአብሔር ደመና ተከልክሎ ነበር። ከዚህ የተነሳ ራእይ የለም፣ ቃል የለም፣ መገለጥ የለም፣ ተአምራት የለም። እንደውም የሳሙኤል መጽሐፍ ምዕራፍ 2 ላይ ሲነግረን የእግዚአብሔር ቃል ብርቅ ነበር፣ ራእይም አይገለጥም ነበር። ለምን ሲባል ክብሩ ስለሌለ። ይኸው በህይወታችን ላይ ግሎሪ ሲበዛ፣ ደመና ሲበዛ፣ የእግዚአብሔር መገኘትና ፕሬዘንስ ህይወታችን ላይ ሲበዛ ራእይ፣ ክብር፣ ሙላት፣ ቅድስናው፣ ኃይሉ ይጨምራል። የእግዚአብሔር ክብር ከህይወታችን ላይ ሲቀንስ ራእይ፣ መገለጥ፣ ኃይል፣ ተአምራት ይጠፋል። ወደ ቸርች ስትመጡ ያቺ ቤተ ክርስቲያን የእግዚአብሔርን ኃይልና ግሎሪ ወደ ቸርቿ ማትጋበዝ ማትመጣና ማይመጣ ከሆነ የሚከለክለው ነገር ካለ ራእይ አይኖርም፣ ትንቢት አይኖርም፣ ክብር አይኖርም፣ ተአምራቶች አይኖርም። ዛሬ ያለችዋን አብያተ ክርስቲያናት ሎካል ቸርች ማመልከት ትችላላችሁ። ቤተ ክርስቲያን ውስጥ የገቡ ዓለማውያኖች አሉ። ግዴታ ነገር አትጠብቁ። የእግዚአብሔርን ግሎሪ ወደ ውጪ እንዲወጣ ፑሽ እንዲደረግ የሚያደርጉ ነገሮች ስለገቡ ነው። ዓለማዊነት ገብቷል። አሁን የማወራው ለጥቂት ብቻ ስላልሆነ ነው አንዳንድ ነገር የማወራው። ምክንያቱም ዩቲዩብ ላይ በብዙ ሺህ ሰዎች በቀጣይ ስለሚመለከቱት፣ ብዙ ቸርቾች ስለሚመለከቱት አምናለሁ። እሱ ወንድሞቼ ይሄ እንደ ቀላል ነገር የምታዩት ጉዳይ አይደለም። ሰለሞን መቅደሱን ሰርቶ በጨረሰ ጊዜ ላይ ወደ እግዚአብሔር መቅደስ አንድም ነገር ከአርቲፊሻል የተሰራ ነገር አልነበረም። በር ላይ ከሚቆመው ጥበቃው ጀምሮ እስከ ዙፋኑ ድረስ ከወርቅ የተሰሩ ነበሩ። ሄዳችሁ ስታዩት በወርቅ ለብጠው ነው ያለው እግዚአብሔር። እና ጥበቃው የሚቆመው የሚቀመጥበት የጥበቃው ወንበር ከወርቅ የተሰራ ነው። ጥበቃው የሚይዘው ጋሻ ከወርቅ የተሰራ ነው። የእግዚአብሔር ቤት ዕቃዎች በአጠቃላይ ከወርቅ የተሰሩ ናቸው። ንጉሱ ሰለሞን የሚቀመጠው በወርቅ ነው። ሀብቱን ለመግለጽ አይደለም። ወርቅ የነጠረ ፒዩር የእግዚአብሔር መገኘትና ቃል የሚያሳይ ነው።
ወርቅ የእግዚአብሔር ቃል ምሳሌ ነው። የእግዚአብሔር መገኘት ምሳሌ ነው። ከውጭ እስከ ውስጥ በእግዚአብሔር ቃል እንዲመሰል ስለፈለገ ነው። ነገር ግን ከአመታቶች በኋላ ሰለሞን ከሞተ በኋላ ልጁ ሮብዓም መጣና ተማርከዋል ብዙ ነገሮች። የእግዚአብሔር መቅደሶች ውስጥ የነበሩ እነኚህ እንደነገርኳችሁ በር ላይ ያሉት ጨምሮ እስከ ውስጥ ያሉት የእግዚአብሔር የወርቅ ከወርቅ የተሰሩ ዕቃዎች በአጠቃላይ ተማርከው ተወስደዋል። ልጁ ሮብዓም ሲመጣ ያንን የጠፋውን መመለስ ስላልቻለ ያንን ጥበቃው በር ላይ የሚቆመውን ወርቅ መመለስ ስላልቻለ ጥበቃውን ምን ሰጠው? የናስ ጋሻ ሰርቶ ሰጠው። ናስ ማለት የሁለት ነገር ስራ ነው አይደለም? የኮፐርና የዚንክ ቅልቅል ነው። ዚንክና ኮፐር ቀላቅሎ ወይ ደግሞ ድብልቅ ነገር አድርጎ ወርቅ የሚመስል ወርቅ ያልሆነ ነገር ሰጠው። ወደ ውስጥ ስትገቡ እያንዳንዱ ነገር ወርቅ ይመስላል፣ ወርቅ አይደለም። ከዓለም ይዞት የመጣ ነገር ነው። የገባው ነገር ስላለ ወርቅ ይመስላል። ኦሪጂናል የእግዚአብሔር ኃይል ቅባት ይመስላል፣ አይደለም። ሚዲያ ላይ የምናየው፣ ቲቪ ላይ የምናየው፣ አገልጋዮቻችን ላይ ቸርች ውስጥ የምናያቸው፣ መድረክ ላይ የምናየው ዝማሬ አገልግሎት አቀራረቦችን ስታዩ ያንን ኦሪጂናል የእግዚአብሔርን ግሎሪ መመለስ ስላልቻልን ህሊናችን እንዳይከሰን ምንድነው የምናደርገው? አሁን ከወርቅ ያልተሰሩ የሚመስል ቅልቅል የሆነ ከዓለምም ከእግዚአብሔርም የሚመስል የተቀላቀለ ነገር ያለበት ነው ቸርች ውስጥ ይዘን ለአገልግሎትና ምእመኖቻችን ይዞት የሚገቡት የተደበላለቀ እሱን የእግዚአብሔርን ክብር ያለቀብን ህይወታችን ላይ እንዳትረሱ። ይሄንን ከዓለም የገቡ ብዙ ነገሮች አሉ። ለአሮንና ለነ በአሮን ዘመን ለነበሩ ለነ አልዓዛር ጨምሮ ለልጆቹ ምን ብሎ እግዚአብሔር ነገረው? ስሙ አላቸው፣ እሳት እማመጣው ከሰማይ ነኝ አለ። ያንን እሳት አንድ ያመጣለው ቤተ መቅደስ ውስጥ እሱ ይለኮሳል አለ። ከዛ ውጪ ያንን እሳት እናንተ ማቀጣጠል አትችሉም አለ። ሁለተኛ ያንን እሳት ቢጠፋ ከጎረቤት ማምጣት አትችሉም አለ። ታዲያ ምን እናርግ አሉት? ጠብቁት። ከጠፋስ እንዳይጠፋ። የእግዚአብሔር አጀንዳ እሳቱን የሚለኩሰው እግዚአብሔር ነው በውስጣችን። ከኛ የሚጠበቀው እሳቱ እንዳይጠፋ መጠበቅ ነው። ተኝተን ተዘናግተን በራሳችን ድካምና ሁኔታ እሳቱን ካጠፋን በኋላ እሳቱን ስላጠፋ ነው መጥቶ ባለቤቱ እንዳይጠይቀን ከጎረቤት እሳት እናመጣለን። ለዚህ ነው የዛ ካህን ልጆች እሳቱን ተዘናግተው ሲጠፋባቸው ከጎረቤት እሳት አምጥተው ሲለኩሱት እግዚአብሔር ይቀሰፋቸው። ከጎረቤት የሚመጡ እሳቶች፣ ከጎረቤት የሚመጡ መድረክ ላይ የምናያቸው አገልግሎቶች፣ ከዓለም ከውጪ የምናመጣቸው ሲስተሞች ቸርች ውስጥ የገቡ ነገሮች ናቸው ግሎሪውን ያጠፋብን። ኦሪጂናል ከእግዚአብሔር መቀበል ሲያቅተን ማለት ነው። ጠጠር አልኩኝ አይደል? ዙም አይደለም ያለምደናል፣ ግን በቃ የሚያስፈልገን ነው። ደግሞ እንዳልኳችሁ እግዚአብሔርን ማመሰግነው በቀጣይ ለብዙዎች ስለሚደርስ ስለማመን ነው። ኢየሱስ ያድናል። ከኛ የሚጠበቀው ምንድነው? የተለኮሰውን መንፈስ በጸሎት በጾም ጸሎት በህብረት በአንድነት የተለኮሰው መንፈስ መጠበቅ ነው። በማይረባ ነገርና ሁኔታዎች የኛ ባልሆነ ውጊያ ውስጥ ገብተን እሳቱን እናጠፋውና ከዛም በኋላ እሳቱ አለ ለማስባል ከጎረቤት እናመጣለን። እሱ ለምድራዊ እሳት ነው የሚሆነው። ከጎረቤት እሳት መዋዋስ ለምድራዊ እንትን ነው፣ አሪፍ ነው አይደል? ምክንያቱም ቁጭ ብሎ ማቀጣጠል ምናምን። አንዳንድ ሴቶች አሉ ሙሉ ካርቶን ክብሪት የሚያልቅባቸው ለማቀጣጠል፣ ከዛ እንደገና ክብሪት ሌላ ተመለሶ እንደገና ያመጣል። በቃ ስለዚህ ያ ስለማይችሉ ያላቸው አማራጭ ምንድነው? እሳት ያመጣሉ። ጎበዝ ሴት ግን እዛው ነው የምትለኩሰው። እግዚአብሔር ደግሞ ምንድነው ያለው? በውስጣችሁ ብለኩሰው ነኝ አለ። ያንን ካንተ የሚጠበቀው ግን ጠብቀው፣ ፕሮቴክት አድርገው። እንደዛ አይደል ያለው ጴጥሮስም። አንድ ሰው ተጨማሪ ክብሪት የሌለው አንዴ ተለኩሶ የተሰጠውን ሻማ ንፋስ ባለበት ቦታ ላይ ይዞት ቢሄድ ጨለማ ስለሆነ እንዳይጠፋበት ያንን ይጠብቀዋል አይደለ? ምክንያቱም ከጠፋበት ሌላ ክብሪት የለውም የሚለኩስበት፣ ችግር የለውም ደግሞ እንዳይል ጨለማ ነው። ስለዚህ አንድ ያለውን የበራለትን ሻማ በነፋስ ውስጥ ጠብቆ እንደሚይዘው አይነት ሰው እንዲሁ ጠብቁት ነው የሚለው። እሳቱ ጠብቀው፣ እሳቱን ጠብቀው፣ አትዘናጋ። ንፋስ አለ። ሻማ ትንሽ ንፋስ ነው የሚጠብቀው የሚፈልገው። ስለዚህ መጠበቅ ስላልቻለን አስነካ ነው አስጠፋ ነውና እሳቱን ከዛ በብዙ ነገሮች እንድንከባለል ሆነ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ያንን የምናፍቀውን ክብር እንዲያመጣ ጸልያለሁ። ማምጣት ብቻ አይደለም እኮ እግዚአብሔር ደጋግሞ አምጥቶልን ነበር። እንደ ቤተክርስቲያን እንደ ኢትዮጵያም እንደ ምስራቅ መጥቶ ነበር እኮ። አጠፋ ነው አለ። ስፒሪት አለ። አንድ የሆነ አውራሪስ የሚባል እንስሳ አለ ጫካ ውስጥ ታውቁታላችሁ። ምንድነው ስራው ካላችሁት፣ ሁሉ ጊዜ ጫካ ውስጥ ሰዎች እሳት ለኩሰው ማታ ላይ ሲሄዱ ሲመሽባቸው እሳት ለኩሰው ሲቀመጡ ከሩቅ ያይና እሳት ካየ ሮጦ ሄዶ እሳቱን በእግሩ የሚያጠፋ አውራሪስ ይባላል። ታውቁታላችሁ። ሮጦ ይሄዳል፣ በእግሩ የረጋገጠ እሳቱን ያጠፋዋል። እሳት ባለበት ቦታ ሁሉ ጊዜ ይኖራል። አላማው ማጥፋት ነው አለ። አጣቆተም ያነሳት እንስሳ ናሽናል ጂኦግራፊ ላይ ገብታችሁት ሂዶ ሁሉ ያጠፋል። ከዛ ሰዎች ሮጦ ዛፍ ላይ ካልወጡ ካልሸሹ ሂዶ ደግሞ እነሱን ይወጋቸዋል።
ሁሉ ጊዜ እሳት ከነደደ በቤታችሁ ላይ መጥቶ የሚያጠፋ የአውራሪስ መንፈስ አለ። በኢየሱስም ወግቼዋለሁ። ቤት ውስጥ ቸርች ውስጥ እሳት ሲኖር፣ ኳየር ውስጥ ወጣቶች መካከል እሳት ሲመጣ ሲነድ ሲቀጣጠል ከሩቅ የሚያይ መንፈስ አለ። የሚያጠፋ መንፈስ አለ። የሚያጠፋ ሩቅና የሆነ አጋንንት የሆነ አውራሪስ ስላችሁ ቀን እንዳጠብቀው ላይ ስፒሪት ነው በዛ ሰው ውስጥ ነው የሚሰራው። ሰው ነው የሚሰራው እንጂ ከተማ ውስጥ የለም ያ መንፈስ። አሁን ላይ ያ እንስሳ ስፒሪት አለ። የአውራሪስ መንፈስ ያለ እሳት የሚያጠፉ ይገቡና ድብልቅልቅ የሚያደርጉ የሚበታትኑ መናፍስቶች አሉ። ይመታ በኢየሱስ ስም። ዶንጆክ እንደ ቀላል አይደለም ለማየት ያለብን። እስኪያስ ይሄንን ነው ያወራ ያለው። መስበር ካስፈለገን ይሄንን ነው መስበር ያለብን። የሚመጣ ግሎሪ ስላለ ከእግዚአብሔር ጋር መጀመሪያ እንስማማ ብሎ ነው የሚያስማማቸው። ወዲያውኑ ነገራቸው። ቸላት ብሎ አላቸው። እግዚአብሔር መርጧቸዋል ተነሱ ብሎ ከነገራቸው በኋላ ቀጥታ የሆነው ነገር አንድ ነው። ምንድነው ስትሉ እንደዚህ ይላል ከቁጥር 12 ጀምሮ ያለው ላሳያችሁ። ቁጥር 12 ላይ 29 12 ላይ ከዚያም እነዚሁ ሌዋውያን በስራው ላይ ተሰማሩ ይላል። አሁን እዚህ ጋር ነው የሚጀምረው። ዛሬ ማሳያችሁ እቺ ቁጥር ብቻ ነው ማሳያችሁ። ከዛ ምን ጨርሰው ልክ ይሄን ሲነግራቸው ሰብስቦ ያለውን ውጤት ድካም ችግር የመጣውን ነገር ሁሉ ከነገራቸው በኋላ ወንድሞች ያላቸው ልጆቼ ሆይ ቸላት በሉ። አሁን ቸል የምትሉበት ጊዜ ይሄን እየነገርኳችሁ ምክንያት አትደርድሩ። በቃ ግሎሪው ያስፈልገናል። እግዚአብሔር ያስፈልገናል። እግዚአብሔር ደግሞ ግሎሪውን ወስዶብናል ከነበረው ነገር የተነሳ። እስቲኛ መላሽ እንሁን፣ ከእግዚአብሔር ጋር መላሽ እንሁን፣ እንደ ድሬዳዋ መላሽ እንሁን፣ እንደ ቤተክርስቲያን የምንመልስ ሰዎች እንሁን። እነሱ ቸላት በሉ አላቸው። ዶን ጆክ አላቸው። ያለ እግዚአብሔር ምንም ማድረግ አንችልም ብሎ ሲነግራቸው ወዲያውኑ እጅ ያወጡ እኔ ጥያቄ አለኝ አላሉ። ኢሚዲየትሊ እንደ ንጉሱ ቃል ወዲያውኑ ይላል። ምንድነው የሚለው? የኔ ትርጉም መጽሐፍ ነው። እሺ ከዚያም እነዚሁ ሌዋውያን በስራው ላይ ተሰማሩ ይላል። ምን አሉ? ተሰማሩ። ወዲያውኑ ኢሚዲየትሊ እንደ ተናገራቸው ወደ መሰማራት ገቡ። ተነሱ አይደል የሚለው እናንተ ቃል አሮጌው መጽሐፍ ወይ የድሮ መጽሐፍ እንደሚለው ተነሱ ነው የሚለው። ተነሱ ወዲያውኑ ያደረጉት አንድ ጉዳይ ነው። ከነበሩበት ዳውን ከሆኑበት ብድግ ያሉት አነሳሳቸው። ንጉሱ መጥቶ አነቃቃቸው። አልፈረደም። በቃ ችግር አለ፣ እውነት ነው፣ ኬዝ አለ፣ የእግዚአብሔርን ክብር የወሰደብን ነገር አለ፣ እንነሳ አላቸው። ተያይዘን እንነሳ ሲላቸው ምክንያት አላቀረቡም። ወደ ኋላ ማለት ተመለሱም። ወዲያውኑ ብድግ ያሉት በአንድ ላይ ወዲያውኑ ለስራው የተሰማሩት ብድግ ብለው ተሰማሩ። ከዚህ ነው የሚጀምረው። ከመነሳት ይጀምራል። ከመነሳት ይጀምራል። እስቲ እነሳለሁ በለው። እንደ እግዚአብሔር ቃል በለው። እነሳለሁ። እስቲ እነሳለሁ በለው። አይሻልም ወንድሞቼ? የተቀመጣችሁ፣ የተኛችሁ፣ የፈዘዛችሁ ምክንያቱም እንደረድር ሰዎች፣ ሰበብ የምናመጣ ሰዎች፣ እንዲሆነ እንደዛ ነው የምትሉ ሰዎች እስቲ አሁን እንነሳ። እስቲ በመነሳት ጀምሩ። አሁን ቤታችን ውስጥ ክብር አለ ይመስላችኋል? ክብር ደረጃ አለው። እሺ ባይዘው ወይ እንዲህ ሲባል ተቆልፏል ማለት አይደለም። ደረጃ አለው። ደረጃው በጨመረ ቁጥር ነው ነገሮች ማብረው የሚጨምሩት። በግል ህይወት፣ በቤተ ክርስቲያን እንዲሁም በሀገር ላይ ክብር ደረጃ አለው። ያን አርብ ያኔ ሳስተምር በደንብ አድርጌ አስተምራችኋለሁ። የክብር ደረጃዎች አሉ። ቀደም እንደነገርኳችሁ በሙሴ ዘመን የክብሩ ብዛት ወደ ውስጥ እንዳይገባ እስኪከለከሉ ድረስ ነበር። የክብሩ ብዛት ክብር እየጨመረ ሲመጣ ራሱ ያስታውቃል በህይወታችን ላይ። ያ ክብር ነው እንድንጸልይ የሚያደርገን ወንድሞች። ጸሎት ያቃታችሁ እና ለሊት ተነስታችሁ መጸለይ አታቆሙ እሺ ብያልኩበት ላይ ገብታችሁ ብላችሁ እስቲ ይሁት ገብታችሁ ይሁት አቤል ኪዳኔ ኦፊሻሊ የሚለው ቲክቶክ ላይ ግቡና ይሁትና ብዙዎች 90% ጌታዊ እርዳኝ፣ ድሮ እነሳ ነበር፣ አሁን አቅቶኛል፣ አቅም የለኝም፣ ማን ይቀሰቅሰኛል፣ እንዴት ብዬ እሺ እነሳለሁ፣ ጸልያለሁ። ይሄን ነው የሚሉት እንዳሉ ወደ 200 በላይ ሰዎች እሺ እርዳኝ ጌታዊ አቅቶኛል ይሄን ነው የሚለው። ምክንያቱም አሁን የሚገባብን የምንሆነበት የምንወጣበት የምናረገው ነገሮች ሁሉ ግሎሪውን እየሸፈነብን ስለሆነ ነው። ስለዚህ ብድግ እንበል፣ እንነሳ። እግዚአብሔር ክብሩን ያመጣል። መጸለይ፣ መጾም፣ ማንበብ የቀድሞ ግሎሪ የጠፋብን ቀድሞ ስናነብ በእያንዳንዱ ምዕራፍ ላይ ቃልም ይመጣልን እግዚአብሔር የሚናገረን ሰዎች አሁን እሱ የተወሰደብን ተንበርክከን ቀድሞ እግዚአብሔር ቀድሞ የሚናገረን ሰዎች ህልምና ራእይ የምናይ ሰዎች አሁን የጠፋብን ሰዎች ዛሬ ጸልያለሁ በኢየሱስም ይመለሳል። ዛሬ ጸልያለሁ በኢየሱስም መታደስ ይሆናል። በቃ ተነሱ አላቸው። እስቲ እነሳለሁ በለው። ከልቤ እነሳለሁ በለው። ከውስጤ ጀምራለሁ በለው። እነኚህ ሰዎች ብድግ አሉ። ተነሱ ነው የሚለው። ተነሱ፣ ተሰማሩ። ምክንያት አላቀረቡ። ስንት ሰዎች መሰሏችሁ? 12 ሰዎች ናቸው የተነሱት። 12 ሰው ብድግ አለ ከንጉሱ ቃል ጋር። 12 ሰው በቂ ነው። 2 ሰው በቂ ነው ለመነሳት፣ ለማደስ፣ ለመስራት። ቁጥሯቸው 12 ሰዎች ተነሱ። ከዛስ ቁጥር 15 ላይ ወንድሞቻቸውን ከሰበሰቡና ራሳቸውን ከቀደሱ በኋላ ይላል
አሁን ወንድሞቻቸውን ሰበሰቡ። በመጀመሪያ ተነሱ። ከዛስ ራሳቸውን ቀደሱ፣ ግልዮታቸውን አዘጋጁ ለእግዚአብሔር አጀንዳ። በቃ ካሁን በኋላ ለእግዚአብሔር ድምጽ አደርጋለሁ አሉ። ከነሱ ደግሞ አለፉና ወንድሞቻቸውን ከያሉበት ሰበሰቧቸው። እነኛ 12 ሰዎች ተበተኑ። ልክ እንደ ደቀ መዛሙርቱ እንደ ሐዋርያቱ ተበተኑና ሌሎች እንደነሱ የደከሙትን ተስፋ የቆረጡትን በብዙ ኮምፕሌን በብዙ ኮንደምኔሽን ውስጥ ተቀምጠው እግዚአብሔርንም ንጉሱንም ቸርችንም መቅደሱንም የሚከሱ የሚወነጅሉ ሰዎች በቃ አሁን መወንጀል አይደለም የሚያስፈልገው፣ ኑ እንነሳ፣ በቃ ንጉሱ እንነሳ ብሏል፣ እንነሳ፣ ሃሌሉያ፣ እስቲ እነሳለሁ በለው። ሰበሰቧቸው ነው የሚለው። ሂደው ነገሯቸው። ከተቀመጡበት ተነስና እጅህን ስጠኝ ና። አሁን ሰብስበው አመጧቸው ለስራው። 12ቱ መጀመሪያ ተነሱ፣ ራሳቸውን ለእግዚአብሔር ሰጡ። ከዛ ደግሞ ሂደው ብዙዎችን ከደከሙበት አወጡ እንጂ እነኚህ ሰዎች ከደከሙት ጋር አልደከሙም። አሁን ትልቁ ችግሩ ታውቃላችሁ ምን እንደሆነ? ማበርታት ሳይሆን መድከም ነው ትልቁ። አሁን ቸርች በጣም እየጎዳ ያለው ጉዳይ ብዙ አይን ውስጥ የሚገቡ ሰዎች፣ ቀዳሚ የሚባሉ ሰዎች ሌሎች ደካሞችን የሚያደክሙበት አይነት ዘመን ውስጥ ነው ያለ ነው። ስለዚህ የሚያስፈልገው ምንድነው? ከደከመው ጋር አብሮ መድከም ሳይሆን የደከመውን በርትቶ የደከመውን ማበርታት። አሜን። አንድ ጊዜ ጴጥሮስ እንደዚህ አለ። ኢየሱስ ሞተ፣ ትንቢት ነበራቸው፣ ብዙ ነገር ነበራቸው። ከዛ ሞተ፣ ሲያዩት የለም እና ጴጥሮስ ግራ ገባው። ምንድነው ማረገው አለ። የታል ያ ኢየሱስ አለ። እንደዚህ ብዙ ተስፋ የሰጠን ኢየሱስ የታለ? ብዙ የነገረን ኢየሱስ የታለ? ብዙ ያወራን ነገር የታለ? ጭራሽ እንደውም ሜዳ ላይ ጣለን፣ ለስድብ አደረገን። እንደውም ይኸው በርዘግተን ተቀምጠናል ጭራሽ አለ። ከዛ ብድግ አለና ጴጥሮስ በቃ አለ፣ ከዚህ በኋላ እኔ አሳ ላጠምድ ሄጃለሁ። የምን ደቀ መዝሙር የምን የኢየሱስ ተከታይ መሆን አልፈለግም አለ። የት ነው የምትሄዱ አሉት። አሳ አጠምዳለሁ፣ በቃ ሄዳለሁ፣ ወደ ቀድሞ ነገር ይመለሳለሁ ብሎ ቀድሞ ከ3 ዓመት በፊት ወደ ነበረው መመለስ ጀመረ። የዛን ሰዓት አቃላችሁ 6 ሰዎች ጠብቀን አሉት ሲላቸው እኛም ካንተ ጋር እንመጣለን አሉት። ደክሞ አደከማቸው፣ ወጥቶ ነው ያወጣቸው። አሁን እንዲህ አይነት ዘመን ነው። በየቦታው ብትሄዱ ወርዶ የሚያወርድ ስቶ የሚያሰት ይዟቸው 6 ሰዎች ሄዱ። ግን እኮ ጌታ የነገረው ምን ብሎ ነው? ብዙዎችን አሳ ታጠምዳለን የተባለው፣ ብዙዎችን ወደ እኔ ቤት ታመጣል የተባለ ሰው ከማምጣቱ በፊት ግን እዚህ ጋር ብዙዎችን ከዚህ ከኢየሱስ ይዟቸው ነበር የወጣው። በጌታ በኢየሱስ ስም የደከሙትን ታበረታላችሁ እንጂ ከደከሙት ጋር አትደክሙም። አሜን ነው ወይ? እነኚህ ሰዎች ሰበሰቧቸው፣ የደከሙትን አመጧቸው። ሰብስበው ቀስታ ወደ ስራ ነው የገቡት። ወደ ስራ ወደ ማደስ የተቆለፈውን ወደ መስራት ነው የገቡት። ልጨርስላችሁ። ንጉሱ ከዛም በኋላስ ንጉሱ የእግዚአብሔርን ቃል ተከትሎ ባዘዘው መሰረት የእግዚአብሔርን ቤተ መቅደስ ለማንጻት ገቡ። አሁን የንጉሱን ቃል እንሰማለን አሉ፣ እንታዘዛለን። የእግዚአብሔርን ቃል ሰምቶን የሰበሰበን እንታዘዛለን። ደክመናል፣ ወደ ኋላ ብለናል፣ ወደ ኋላ ቀርተናል። አገልግሎታችንን ትተን ወደ ራሳችን ቢዝነስ ህይወት ውስጥ ገብተናል። አሁን ራሳችንን እናድሳሉ። ንስሐ ገቡ፣ አደሱ። ቀጥሎ ወንድሞቻቸውን አመጡ፣ አደሱ። ሶስተኛ ወደ ተዘጋው ግሎሪ ወደ ጠፋበት አምልኮ ሊመጣበት ወደሚገባው መቅደስ ገቡ። ተያይዘው ካመጧቸው ጋር ተያይዘው ገቡ። እንደማን ትእዛዝ ሲባል እንደ ንጉሱ ትእዛዝ። ወንድሞቼ እንደ እግዚአብሔር ትእዛዝ አድርጉ። እንደ ሰው ሳይሆን እንደ ሁኔታ ሳይሆን እንደ እግዚአብሔር ትእዛዝ ማድረግ ጀምሩ። እግዚአብሔር በቃሉ እንዳዘዛችሁ እንደ ፓስተራችሁ ትእዛዝ ማድረግ ጀምሩ። እንደ ፓስተራችሁ ትእዛዝ እግዚአብሔር እንዲህ ይላችኋል ብሎ እንደ ቃሉን ተናግሮ እንደሚያዛችሁ ትእዛዝ ማድረግ ጀምሩ። እዚህ ጋር ቆሜ ከተናገርኩ በኋላ ስንወጣ ምን ረሳውና ወደ ነበርንበት መመለስ ሳይሆን የእግዚአብሔር ቃል እንዳዘዘው የእግዚአብሔር መጋቢ የእግዚአብሔር ባሪያ እንዳዘዘው እንደ ትእዛዙ መሰረት አደርጋለሁ፣ ከራሴ ጀምራለሁ። ይሄ ብቻ ደግሞ አይደለም፣ ወንድሞቼንም አመጣለሁ። ይሄ ብቻ አይደለም፣ እንደገና የተዘጋውንም ለማምጣት ለማደስ እመጣለሁ በሉ። እስቲ አጠገባችሁ ያለው ሰው እንደዚህ በሉልኝ አንዴ። እኔ እነሳለሁ፣ ወንድሞቼንም አስነሳለሁ፣ እንደ እግዚአብሔር ባሪያ ቃል አደርጋለሁ በሉ እስቲ። ከዛስ ካህናቱ የእግዚአብሔርን መቅደስ ለማንጻት ወደ ውስጥ ገቡ። ወደ እግዚአብሔር ውስጥ ካህናቱ ገቡ። ምክንያቱም ንጉሱ መግባት አይችልም፣ የሱ ቦታ አይደለም። ሌዋውያኑ መግባት አይችሉም፣ መግባት የሚችሉት ካህናቱ ብቻ ናቸው። ካህናቱ ወደ ውስጥ ገቡ። ወደ እግዚአብሔር መቅደስ ውስጥ፣ ወደ ተዘጋው፣ ወደ ተበላሸው፣ ወደ ፈረሰው፣ ወደ ተዘበራረቀው፣ ወደ ማያምረው ነገር ገቡ። በጌታ በኢየሱስ ስም ማደስ ይሆናል። በጌታ በኢየሱስ ስም ማደስ ይሆናል። እስቲ ወደ ውስጥ ገባለሁ በሉ። ወደ ልቤ ውስጥ ገባለሁ በሉ። ወደ ማንነቴ እመለሳለሁ።
ወደ መቅደሴ እመለሳለሁ። እስቲ ማጽዳት ጀምራለሁ በሉ ወንድሞቼ። ሁለት መቅደስ ነው ያለን አሁን። የመጀመሪያው መቅደስ እኛ ነን እንደምታውቁት። እናንተ የሕያው የእግዚአብሔር ቤተ መቅደስ ናችሁ። የመጀመሪያው ይሄ መቅደስ ይቆሽሻል እበሉኝ። ይሄ እግዚአብሔር መቅደስ ይበላሻል፣ ይቆለፋል። አካዞች አሉ የሚያበላሹ፣ የሚያማታቱ አሉ፣ ልብንም ይይዙ አሉ፣ አካዞች አሉ፣ የሚያቆሽሹ አሉ። ስለዚህ ያንን መጀመሪያ እናስተካክላለን። ክብር ለኢየሱስ ይሁን። ወደ ውስጥ ግቡ። ዛሬ መልእክት ይሄ ነው። ቀጣይ ይሄን ካደረግን በኋላ የሚመጣውን ደግሞ ውጤት ያወጣላችሁ። ከማጽዳት ነው የጀመረው። ገብተው ማጸዳዳት ያው ምድራዊ ውጫዊ ስለነበረ መቅደሱም አስቡት። የቆሸሸን መጋዘን፣ የተዘጋን የቆሸሸን መጋዘን እንዴት ማስተካከል ማጽዳት እንዴት እንደሚያደክም አስቡት። ገብተው ሻሻቸውን አድርገው ወገባቸውን ታጥቀው አፍንጫቸውን ጆሮአቸውን ምናምናቸውን አድርገው ሸፋፍነው ወደ ውስጥ ገብተው ለረጅም ጊዜ አካዝ የዘጋውን መቅደስ ማጥራት ጀመሩ። እመኑና አስባችሁ ወደ ውስጥ ግቡ። ወደ ልባችሁ ገብተን ማጽዳት እንጀምር። ምንድነው ውስጤ ላይ ያለው? ወደ ውስጥ ያለው ነገር እንዲህ በደንብ እንግባ። ለታይታ አይደለም፣ ከላይ አይደለም፣ ወደ ውስጥ እንግባ። የተሰወረው የተደበቀ በቃ ያልተገለጠ ነገር ውስጥ ላይ ያለው ነገር በደንብ እንየው፣ በደንብ አድርገን እንየው። እሱን እናውጣው፣ እሱ ላይ እንስራ። እንደ እግዚአብሔር መቅደስም ቤትም አብረ መስራት እንጀምር። ሃሌሉያ። ሌዋውያኑም በእግዚአብሔር ቤተ መቅደስ ውስጥ ያገኙትን ማናቸውንም የረከሰ ነገር ወደ እግዚአብሔር ቤት መቅደስ አደባባይ አወጡት። እግዚአብሔር ቤት መቅደስ ውስጥ ገብተው የረከሰ ነገር መቅደስ ውስጥ ሊገኝ የማይገባ ነገር ሁሉ ሲያገኙ ብድግ ያደርጉ አውጡት ነበር። ከመቅደሱ ተቀላችሁ መቅደስ ሶስት ፓርት ነው ያለው። አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። ቅድስተ ቅዱሳን ውስጥና ቅድስት ውስጥ ያለውን እያወጡ አደባባይ ላይ ወደ አደባባይ ያወጡት ነበር። ሰው ሁሉ እንዲያየው የተደበቀውን ውስጥ ላይ ያለውን እያወጡ ወደ አደባባይ ያወጡት ነበር። ውስጥ ላይ ያለውን የተቀመጠውን እናውጣው፣ የተደበቀውን ውስጠኛው ላይ ያለውን እናውጣው። ማንኛውም የረከሰ ነገር ሊቀመጥ ልባችን ውስጥ እግዚአብሔር በእኛ ልብ እንዳይናገር፣ እንዳይመጣ፣ እንዳይሰራ የሚከለክለው ነገር ሁሉ በኢየሱስ ስም ማውጣት እንድንችል በኢየሱስ ስም ጌታ ይርዳል። እሱ ነው ግሎሪ የከለከለብን። እንደ ቸርች፣ እንደ ቤተሰብ፣ እንደ ግል ሕይወት ያንን ምርኮ የወሰደብን፣ ያንን እይታችንን ያንሸዋረረብን የተበላሸ ነገር ነው፣ የተያዘብን ነገር ነው። ስለዚህ አሁንም ለስብከት ሳይሆን ጥሩ ነበረ ዛሬ ላይ እግዚአብሔር እየመከረን ነበር ከማለት ይልቅ ገብተን እንድናደርገው ነው። ወደ ውስጠኛው መቅደስ እንግባ፣ በጸሎትና በጾም ሆነን እንደ እግዚአብሔርም ትእዛዝ እንደ እግዚአብሔር ቤት መድረኩንም ውስጡንም ቢሮውንም አደባባዩንም፣ አደባባይ ማለት የመድረክ አገልግሎታችንንም ቤታችንንም በዚህ መንፈስ ነው። እግዚአብሔር ከምንጠብቀው በላይ ቤታችን ውስጥ ክብሩን ያመጣል። ወንድሞቼ በመደበቅ ሊሆን ይችላል። በመደበቅ ያሉ ነገሮች ትዳር የማያውቀው የቸርች ፓስተር የማያውቀው ጓደኛ እህት ወንድም የማያውቀው እንኳን በመደበቅ ያለ ነገር ካለ ለጊዜው ነው። ወንድሞቼ ተው ካለ ነው የምላችሁ። ጉባኤ ውስጥ ካለ ያለ አይመስለኝም፣ ግን ካለ ዛሬ እኔ ልክ ኤልሳ እንዳለው እግዚአብሔር ከኔ ሰውሮታል፣ ለምን እንዳልነገረኝ አላውቅም እንዳለ አንዳንድ ነገር ከፓስተርም ከአገልጋይ ቢሰውረው ምናልባት ሰዎች ስለሆነ ሊሆን ይችላል። ስለዚህም እግዚአብሔር ብቻ ግን የሚያውቀው የተሰወረ ነገር ካለ እሱ ላይ እንጨክን፣ እሱን ወደ አደባባይ እናውጣ፣ ወደ እግዚአብሔር ዘንድ እንውጣ። የዛን ሰዓት ህይወታችን ላይ ምርኮ ይመለሳል። አሜን አሜን። ምርኮ ይመለሳል። አዚ ቸርች በዚህ መንፈስ ውስጥ እንሆን፣ አዚ ቸርች በዚህ መንፈስ ውስጥ እንሆን። በቃ ይሄ ነው ኖርማል በሆነበት ዘመን። ይሄን የምነግራችሁ ኖርማል በሆነበት ሁሉ ነገር ኖርማል ኢትስ ኦኬ ኔቨር ማይንድ ጣጣ የለውም በተባለበት በዚህ ዘመን ይሄን የምነግራችሁ። ሌዋውያኑም ተሸክመው በመውሰድ በቄድሮን ወንዝ ውስጥ ሸለቆ ውስጥ ጣሉት ይላል። ወስደው ጣሉት፣ ሰብስበው ወስደው አቃጠሉት። ያ የረከሰውን መቅደስ፣ የተበላሸውን የተዘጋውን እግዚአብሔር በክብሩ እንዳይመጣ የከለከሉ ሁሉ ጽድት አደረጉት። ንጉሱ ደስ አለው። እግዚአብሔር አሁን ለመምጣት አንድ እርምጃ ለመቅረብ እግዚአብሔር በር አገኘ፣ ጸዳለት። ወደ ንጉሱ መጣው። ንጉሱ ሆይ አጸዳ ነው አሉት። ምንም የቀረ የለም። አባትህ ያኔ ወደ እግዚአብሔር መቅደስ ያመጣውንና ተላልፎት ቸልተኛ ሆኖ ያበላሽውን ሁሉ አስተካክለነዋል። የተሰባበረውን ሁሉ ጠግነን ቆንጆ አድርገን አስቀምጠናል፣ ቦታ በቦታ አድርገናል አሉት። ደስ አለው። አሁን ምንድነው የሚቀረው ተባለ። ድንገት ሳይታሰብ ወደ አንድ ነገር ነው ሄዱት። እሱ የሚቀጥለው ሳምንት ነው ማሳያቸው። አብሮ ተሰብስቦ መብላት፣ በዓል ማድረግ ከሕዝቅያስ በፊት ወይ ደግሞ ከንጉሱ ዳዊት ዘመን እስከ ሕዝቅያስ ከሕዝቅያስም በኋላ እስካሁን ድረስ በዘመኗ ይሁዳ አድርጋም በዓል አድርጋ የማታውቀው የፋሲካ በዓል ለመጀመሪያም ለመጨረሻም የተደረገው በዚህ በሕዝቅያስ ዘመን። ከሱ በፊትም ከሱ በኋላም አልተደረገም። እንዲህ አይነት
የፋሲካ በዓል መቀጠል አሳያችኋለሁ። ያ ግሎሪውን ያመጣ ሁለተኛ ጸዳ። ከዛ ደግሞ በዓል አቀረቡለት። ኮንፈረንስ በሌላ አባባል የ7 ቀን ኮንፈረንስ ይቀጥል ተባለ። 7 ቀን ተጨመረ። የ14 ቀን የፋሲካ ኮንፈረንስ፣ የታድሶ ኮንፈረንስ። ወዲያውኑ ደብዳቤ ላከ በየእስራኤል ነገዶች። ኑ ከኛ ጋር አላቸው። ኑ ከኛ ጋር አብረን እንታደስ። እኛ እየታደስን ነው፣ ንስሐ እየገባን ነው፣ ከወንድሞች ጋር እያስተካከልን ነው፣ ከእግዚአብሔር ጋር እያስተካከልን ነው፣ ከግል ሕይወታችንም ጋር ፐርሰናሊ የሚያስተካከልን ነው። ኑ ተስማሙን፣ አብረን እንስተካከልና ኮንፈረንስ እናድርግ ብሎ ላከባቸው። በደንብ ቤታችሁ ገብታችሁ ይሁት ሳምንት አሳያችኋለሁ ወደ ጠጋብዬ። ኑ አላቸው። ግማሹ ራሳቸውን አዋርደው እሺ ይሄን ድል ካገኘን እንምጣ ብሎ መጡ። ግማሾቹ ግን አፌዙባቸው፣ ሳቁባቸው፣ ተሳለቁባቸው ይላል። እናንተም ብሎ አዳሽ አሏቸው። ቃሉ ነው የሚለው አሏቸው። እነኚህን ተዋቸውና ከተስማሙት ጋር ተሰብስበው የ14 ቀን አብሮ መብላት ኮንፈረንስ አደረጉ። አለቀ። እሱ ድንቅ ተደርጎ አለቀ። በድንገት የተደረገው ያልታሰበ ሆነ። አሁን ምን ቀረ ሲባል አሁን ደግሞ የቀረው መቅደስ ውስጥ እነኚህ የእግዚአብሔርን አገልግሎት ትተው ብር ስለሌለ መቅደሱ ስለተዘጋ ካህን ህዝቡም እየመጣ ለእግዚአብሔር ቤት የሚያስፈልገውን አስራ ስለማይሰጥ ሌዋውያኑ ሌላ ስራ ስለሌላቸው ተነስተው ወደ ራሳቸው እርሻ ወደ ራሳቸው ንግድ ገብተው ነበር። እነሱን ሰብስበው አሁን እናንተ አገልግሎት ጀምሩ አላቸው። ስለዚህም ለህዝቡ ለተሰበሰበው ሁሉ ነገራቸው። ካሁን በኋላ የሚያገለግሉ እነሱ ናቸው። ያለ እነሱ አገልግሎት መቅደሱ ባዶ ነው። ምንም አናርግም። የሚያስተምሩን፣ የሚሰብኩን፣ የሚጸልዩልን፣ መስዋዕታችንን መተው ስናመጣ ወስደው ለእግዚአብሔር የሚያሳርጉልን እንደ ንስሐ አባት መተን ነገራችን ነግረን የሚጸልዩልን የሚባርኩን እነሱ ናቸው። ያገልግሉ። ስለዚህ ከዚህ ቀን ጀምሮ ያቆማችሁትን አስራት ያቆማችሁትን ስጦታ ጀምሩ አላቸው። የዛኑ ቀን ጀመሩ። ገብቶ የማያውቅ የአስራት ማት ግቡና ይወት የስጦታ ማት ገባ። ወዲያውኑ በቃ እስኪሏቸው ድረስ ሆነ። ወደ ንጉሱ መተው የሚያስፈልገው ነገር መጣ አላቸው። ከምንፈልገው በላይ ተትረፍርፎ ሞልቶ ፈሶ መጥቶልናል። ካሁን በኋላ አገልግሎታችንን መቀጠል እንችላለን። ታደሰ የእግዚአብሔር ነገር አለቀ። ውድ ሆነ፣ ምርጥ ሆነ። ወዲያውኑ ተቃላችሁ እንዳደረጉ ልክ ሲታደስ ነገሩ መልካም ሲሆን ሲበሉ ሲጠጡ አብረው ህብረት ሲያደርጉ ሲጎራረሱና እግዚአብሔርን ሲያገለግሉ ወዲያውኑ ትዛላቸውና የቀረውን ደግሞ ከተማ ውስጥ እየወጡ መሰባበር ያለበትን የአማልክቶችን ሁሉ አጸዶች መሰባበር ጀመሩ። ከመቅደሱ ወጥተው ይሁዳን ማጽዳት ጀመሩ። ይሁዳን ከተማ በአጠቃላይ ማጽዳት ጀመሩ። ከነሱ አልፈው ወንጌል ይዘው መሄድ ጀመሩ እንደማለት ነው። ወንጌል በመስራት ከተማ ማጽዳት ጀመሩ። ድንቅ ነገር መሆን ጀመረ። እንደ ከተማ ሲጸዳ እግዚአብሔር ግሎሪውን መለሰ። በዚህ በኩል እግዚአብሔር ግሎሪውን መመለስ ሲጀምር፣ በዚህ በኩል ደግሞ ጠላት እንዴት ተነሱ፣ እንዴት ታደሱ፣ ፈርሰው እንዲቀሩ ነበር አላማው። እሱ የሚቀጥለው ሳምንት አሳያቸዋለሁ። ርዕሳችን ምንድነው? የሆዱ ርዕሳችን የሚረዳንና የሚዋጋልን